ሆኖ ጥቂት ለመጨመር ብቻ ከስራ እድል አንፃር እንግዲህ አዲስ አበባ ሌሊትና ቀን የምትሰራ ከተማ ሆናለች። እስከ ማታ ተነግዳለች፣ እስከ ምሽቱ 3 ሰዓት ተኩል ድረስ ሌሊቱን ሙሉ ትሰራለች። ይሄ ሁሉ ሰፊ የስራ እድል ካልፈጠረ ማን ነው እየሰራ ያለው? እየሰራን ያለነው እኮ አብዛኛውን ስራ በኢትዮጵያ ምርት ነው፣ በአገር ውስጥ ምርት ነው። ኢምፖርት የምናደርገው በጣም ትንሽ። ለምሳሌ መብራት ከወሰዳችሁ የመጀመሪያው እነኚህ ስማርት ፎኖች ኢምፖርት አደረግን። ከዛ በኋላ ኢንዱስትሪዎቻችን እንዲያመርቱት ነው ያደረግነው። በሚገባ መጀመሪያ ምዕራፍ ላይ ከተሰሩት ጋራ ምንም የተናነሰ ነገር የላቸው። ጥቃቅን ነገሮች ሲያጋጥሙም ራሳቸው እየተማሩበት እያረሙ እንዲሄዱና የሀገር ውስጥ አቅምን የመገንባት ስራ ላይ ትኩረት አድርገን ነው እየሰራን ያለነው። ይሄ ሁሉ ሰፊ የከተማ ልማት ቀንና ሌሊት እየተሰራ ያለው የከተማ ልማት የኮሪደር ልማት እየተሰራ ያለው በአብዛኛው በማህበራት ነው። በየሰፈራቸው ነው የሚሰራው። እዩ መቼ ነው የተደራጃችሁት? እንዴት ነው የተደራጃችሁት? አባሎቻችሁ ስንት ነው? በደንብ መጠየቅ፣ መርዳት፣ መረዳት፣ ማበረታታት ተገቢ ነው። ምን ከፍለው ገንዘብ ዲሴንትራላይዝድ ነው። በተወሰኑ ኮንትራክተሮች እጅ ብቻ እንዳይገባ ትኩረት አድርገን አስበንበት አቅደን ቁርጥ ዋጋ አጥንተን ግልጽ በሆነ መስፈርት ማህበራት ናቸው እየገነቡ ያሉት፣ ማህበራት ናቸው እየሰሩ ያሉት። ግንባታ ላይ ብቻ የተሳተፉትን እንዳትመለከቱ። አቅርቦቱን አምራች ማህበራት እነኚህ እዚህ ከተማ ላይ የምንጠቀማቸውን ግብአቶች አምርተው ያቀርባሉ። የሚገነቡት ደግሞ እሱን ተጠቅመው ይሰራሉ። ትስስሩ በጣም ግልጽ ነው። ግልጽ የስራ ትስስር፣ የገበያ ትስስር ፈጥረን ነው። እንደዛ ባይሆን ኖሮ ይሄ ሁሉ ፍጥነት አይኖርም። የጥራት ችግርም ሲያጋጥመው በጣም ክፍት ናቸው ለመማር ለማስተካከል፣ ከነሱ ከተሻሉትም ኮርጀው ለመተግበር ኢነርጄቲክ ናቸው። ይሄ በጣም ለሀገራችን ትልቅ ተስፋ የሚሰጥ ከተማችንን ውጤታማ ያደረገ ነው። ስለዚህ ከትስስር አንፃር ያለው ችግር ብዙ አይመስለኝም። በከፍተኛ ሁኔታ ከተማችን ላይ አቅም የተፈጠረበት ከተማችን ላይ አቅርቦት ችግር ሆኖ ከከተማ ውጪ ከክልሎች ብዙ ነገር ነው የዞርን ምንጭ ነው። በተለይ ከአረንጓዴ ልማት አንፃር እና ሌሎች የግንባታ ግብአቶች ከመንገድ ግንባታ አንፃር በተለይ ወጣ ብለን ለማምጣት የምንገደድባቸው አጋጣሚዎች አሉና በሰፊው ነው የተሰራ ያለው። መስራት የሚችልና መስራት ፍላጎት ያለው በከተማችን ውስጥ ቀንና ሌሊት ሰርቶ ገንዘብ ለማግኘት የሚያስችል ሰፊ እድል ነው፣ ሰፊ በር ነው ተከፍቶ ያለው። ስራን ለሚመርጡት ይጠባል። እንደዛ ምቹ ላይሆን ይችላል። ስራን በትልቅ ጫና ውስጥ ነው እንዲሰሩ እያደረግን ያለ ነው። ከዛ የስራ ባህል ጋራ መላመድ ይጠይቃል። ለነሱም ለሀገራችንም በአጠቃላይ የሚያስፈልገን ስለሆነ በዛ ልክ ነው እየመራን ያለነው እየተሰራ ያለው። እንግዲህ ከተማችን ውስጥ በርካታ እና ሰፋ ያለ የአነስተኛ ባለሀብት ቁጥር እየጨመረ ነው። በእኛ ክትትል ምን ከፍላቸው እነኚህ በቢሊየን የምናወጣቸው ገንዘቦች ብዙ ማህበራት ብዙ ቤት ውስጥ ነው እየገቡ ያሉትና የተወሰኑ ሙያ የሚፈልጉ ኮምፕሊኬሽን አላቸው ያልናቸውን ስራዎች ለኮንትራክተር እንሰጣለን። ሌሎችን ግን በዛ ስራ እናሰራለን። ሰፊ የስራ እድል ነው የሚፈጠሩ። እነኚህ የተፈጠሩት ሞሎች፣ የሻይ ቤቶች፣ የህፃናት መጫወቻዎች፣ የኳስ መጫወቻ ቦታዎች፣ የስፖርት ማዘውተሪያ ስፍራዎች፣ የመኪና ማቆሚያዎች፣ ተርሚናሎች፣ ሱቆች፣ የገበያ ማዕከላት ሁሉም ቋሚ የስራ እድል ነው የሚፈጥሩት እና ፈጥረዋል። ባለቁት ኮሪደሮች ላይ ማየት ብቻ መጎብኘት ብቻ የሚፈልጉት ቋሚ የስራ እድል ፈጥረዋል። ከቤተሰብ ውስጥ 1 እና 2 ሰው የስራ እድል ሲፈጠርለት ደግሞ አብረው የሚቀጠሩ በዛ ስራ ውስጥ ሰፊ የስራ እድል የሚያገኘው ማህበረሰብ ቁጥር ሳይቆጠር ነው። ቅድም 96,000 ያክል በዚህ ክረምት ብቻ የስራ እድል ፈጥረናል፣ ቋሚ የስራ እድል ፈጥረናል በሚል የተነሳው ማለት ነው። ኢንዳይሬክት ደግሞ ተጠቃሚ የሚሆነው ማህበረሰብ
ታሳቢ ማድረግ ጥሩ ነው። ከኪነ ጥበብ አንጻር የተነሱት እውነት ነው። ከኪነ ጥበብ አንጻር ከተማችን ላይ ሰፊ ፍላጎት አለ። እንደ ከተማችን ብቻ ሳይሆን አዲስ አበባ ላይ የሚሰራው የኪነ ጥበብ ስራ ለሀገራችን ትልቅ ትርጉም የሚሰጥ ነው። ዋናው የኪነ ጥበብ ማዕከል አዲስ አበባ ነው። ከአዲስ አበባ በብዙ መንገድ መበርታትና ጥሩ ስራዎችን መስራት ይጠበቃል። ይህንን ታሳቢ ያደረገ ነው ስራ ስንሰራ የነበረው። በእነኚህ ለውጥ ዘመናት በልማት ስራዎቻችን ሁሉ ውስጥ ኪነ ጥበብን ዘንግተን አናውቅም። ከዚህ በፊትም ጥያቄ ተነስቶ ስለነበር በዝርዝር አንዳንድ መረጃዎችን መስጠት ያስፈልጋል ብዬ አስባለሁ። እንግዲህ ኪነ ጥበብ የወል ትርክታችንንም ሆነ ብሔራዊነታችንን ለማሳደግ ተግባቦትን ለማምጣት የአስተሳሰብ አንድነት ከዛም ደግሞ የተግባር አንድነትን ለማምጣት ትልቅ ሚና ትጫወታለች። ስለዚህ ኪነ ጥበብን መደገፍ፣ ኪነ ጥበብን እንዲያድግ እድል መክፈት፣ ማበረታታት ተገቢ ነው እንደ መንግስት። የኛ ሀገር ብቻ አይደለም፣ ወጣ ብለን ልምዶች ስናይ እነ ኒውዮርክን እነ ዱባይን ሌሎች ሀገራትን ጭምር የሰሩትን ስራ ለዓለም ያስተዋወቀና የቱሪስት መዳረሻ እንዲሆኑ ያደረጋቸው እዛ የተቀረጹ ፊልሞች እና የተሰሩ ኪነ ጥበብ ስራዎች ናቸው የመስም ማዕከል ያደረጋቸው። ይህንን ታሳቢ ባደረገ መንገድ በዚህ ደረጃ የኛ የኪነ ጥበብ ስራ ማደግ እንዲችል ማድረግ ላይ ተገቢው ድጋፍ ያስፈልጋል ብለን አቅደን በቢሊየን በጀት መድበን ነው ኢንቨስት እያደረግን ያለ ነው። በዝርዝር መረጃ የተወሰኑ ለአብነት ለማንሳት ያክል በእነኚህ ለውጥ ዘመናት ነባር የቲያትር ቤቶች፣ የሲኒማ ቤቶችን አድሰናል። ከአዲስ አበባ ባህልም አዳራሽ ጀምሮ መዘጋጃ ቤት ውስጥ ካለው ጀምሮ ማለት ነው። ሌሎችንም ነባር ቲያትር ቤቶችን ሀገር ፍቅር ቲያትርን፣ ሲኒማ አምፐር፣ ብሔራዊ ቲያትርን ጭምር የፌዴራል ነው ብለን ዝም አላልንም። ከተማችን ላይ በተገቢ ሁኔታ መስህብ መሆን እንዲችሉ የምንችለውን ያክል እድሳት አድርገናል። እነ ሜጋ አምፊ ቲያትር ታድሰዋል። አካባቢያቸውም የሚስብ እንዲሆን ለማድረግ ጥረት ተደርጎ ውጤት ተገኝቶበታል። ነባሮቹን ከማደስ በተጨማሪ ግን አዳዲሶች ኪነ ጥበብ ከአዳራሽ ወጣ ብላ ወደ ህዝብ ጠጋ ማለት አለባት። ብዙ ትውልዶች አሉ፣ አዳዲስ የሚነሱ ልጆች፣ አዳጊ ልጆች፣ ታዳጊዎች ታይለንት አላቸው። ታይለንታቸውን የሚያወጡበት የበለጠ ዓለም ላይ የሚመለከቱትን ራሳቸው መስራት የሚችሉበትን ፍላጎት ወደ ተግባር መቀየር እንዲችሉ ከ110 በላይ ፕላዛዎችና 50 ያክል አምፊ ቲያትሮች ተገንብተዋል አዲስ አበባ ላይ። በአዳራሽ ብቻ ማሳደግ ስለማንችል አዳራሽም ያስፈልጋል፣ ዘመናዊ ስቱዲዮዎች ያስፈልጋሉ፣ የቀረጻ ቦታዎች ያስፈልጋሉ። እሱን ታሳቢ ያደረገ ደግሞ አሁን እንግዲህ በቅርብ እዚሁ አድዋ ድል መታሰቢያ ላይ የጋሻና የድል ሲኒማ እዚህ ግቢ ተገንብቷል ማለት ነው። አድዋ ድል መታሰቢያ ላይ ጋሻ ሲኒማ አዳራሽ፣ ድል ሲኒማ አዳራሽ እዚሁ የሚገኝ ነው። በሳይንስ ሙዚየምም በተመሳሳይ ሁኔታ ተገንብቷል። ራሱን ችሎ ደግሞ ለኪነ ጥበብ ብቻ ተብሎ ለቲያትር ብቻ ተብሎ ከ2 ሳምንት በፊት ኦሎምፒያ ላይ የተገነባውና የተመረቀው እጅግ በጣም ዘመናዊ ባለ 14 ወለል ህንጻ ዓለም ላይ ቴክኖሎጂው የደረሰበትን በማጥናት ሙሉ ለሙሉ በመጠቀም ኪነ ጥበብን ለመደገፍ ምቹ ለማድረግ ሳቢ ለማድረግ ስራ ሰርተናል። ይሄ ቀላል አይደለም። በቴክኖሎጂውና በግብአት ብቻ በቢሊየን ያወጣ ነው። ትኩረትን ያሳያል ይመስለኛል። ህንጻውን ለመገንባት በቢሊየን ያወጣ ነው። ትኩረትን ያሳያል። በተመሳሳይ ሲኒማም ራሱን የቻለ ኮምፕሌክስ እንዲኖረው ሰንጋተራ ላይ አዲስ ሲኒማ ኮምፕሌክስ ግረ መንገዴን በዚሁ ጋብዛችኋለሁ። በነገው ዕለት ይመረቃል። እንድትገኙ አብረን እንመርቅ። በጣም ዘመናዊ ህንጻ ነው። ባለ 15 ወለል በርካታ ዘመናዊ የቴክኖሎጂ ግብአቶችን እንዲጠቀም አድርገናል። ኢምቢሊየን ነው በቢሊየን ነው በጀት የመደብነው ለውስጡ ግብአትም ከውጪ ግንባታውንም ለመገንባት የተገነቡበትንም ቦታዎች ተመልከቱ። አይከን የሆኑ የከተማችን ቦታዎች ላይ የተገነቡት። ሁለተኛው
አደረጃጀታቸውን ማስተካከል ነው። መንግስት ቤት ውስጥ እነኚህ ተቋማት ተቀምጠው በሚገባ ሙያቸውን አውጥተው በነጻነት ሙያዊ ነጻነታቸውን ጠብቀው መስራት አስቸጋሪ ስለሚሆን በቢሮክራሲ አይን መመልከት ስለሌለብን ራሳቸውን የቻሉ አደረጃጀት እንዲኖራቸው አድርገናል። ሲኒማ ቤት ራሱን ችሎ አንድ ተቋም እንዲሆን፣ ቲያትር ቤቶች ራሳቸውን ችለው አንድ ተቋም መሆን እንዲችሉ የሙያዊ ነጻነታቸው ጠብቀው የበለጠ ራሳቸውን ማሳደግ እንዲችሉ እድል የሚፈጥር ነው። በአሰራርም ጭምር ተደግፈዋል። ሁለተኛ በበጀትም ሁል ጊዜ መንግስት ላይ የሚደገፉ ወይም ደግሞ ከመንግስት የሚጠብቁ እንዳይሆኑ ተደርጎ ነው። እነኚህ ህንጻዎች አብዛኛው ክፍላቸው ገቢ የሚያስገኝ ነው። እነሱ ከሚጠቀሙበት ተጨማሪ ያለው ደግሞ ገቢ ማስገኛ እንዲሆናቸውና ቋሚ ገቢ ማግኘት እንዲችሉ የሚያደርግ ነው። ከዛው ደግሞ በሚሰሩት የኪነ ጥበብ ውጤት ናሬሽንን ከማስተካከል ከመገንባት በተጨማሪ የወል ትርክቶቻችንን ብሔራዊነትን ከመገንባት የህዝብን አንድነት የህዝብን እሴት ባህሎቻችንን በዛ ውስጥ ያለውን አንድነት ቅድም ስናደንቃቸው የነበሩ የህዝብ እሴቶችና ትውፊቶችን ለዓለም ከማስተዋወቅ በተጨማሪ ራሳቸውም ደግሞ ከዓለም ጋራ ተወዳዳሪ ሆነው የነሱንም ገቢ ማሳደግ የሚችል የሀገርንም ገቢ ማሳደግ የሚችል የቱሪስት መስታሰቢያ መሆን እንድንችል የሚያደርግ ስራ ይሰራሉ ብለን እንጠብቃለን። በዚህ በኩል ከያንያን የኪነ ጥበብ ባለሙያዎች ደግሞ ራሳቸውን ማሳደግ፣ ቤቱን በሚገባ መጠቀም፣ ቴክኖሎጂውን በሚገባ መጠቀም ዓለም ከደረሰበት የሙያ ስታንዳርድ አንጻር ራሳቸውን መቃኘት፣ በተለይ ደግሞ ወጣቱ መውጣት አለበት። ለወጣቱ በደንብ በር መከፈት መቻል አለበት። ታይለንት ያላቸው ትልልቅ ስራዎችን መስራት የሚችሉ ፈጥነው ከዓለም ጋራ ኮኔክት አድርገው አዳዲስ ፕሮዳክትን ማምጣት የሚችሉ ወጣቶች አሉና ዩኒቨርሲቲዎችም እነኚህም በተለይ አዲስ አበባ ዩኒቨርሲቲ እንደዚህ አይነት ወጣቶችን በማሰልጠን በማስመረቅ በኩል ትልቅ ድርሻ ስላለው ለነሱም ምቹ ሁኔታ የሚፈጥር ትላልቅ በር ተከፍቷል። አንጋፋዎቹን የሚያከብር ከአንጋፋዎቹ መማር በተጨማሪ ደግሞ ለወጣቶቹ ሰፋፊ እድል የሚሰጥ ነው። ስለዚህ ትኩረት ሰጥተናል ለማለት ነው። ትኩረት ሰጥተን እነኚህን እየሰራን ነው። ከዚህ በኋላ ደግሞ በኮንቴንት እየገመገምን ድጋፍ የምናደርግ ያጠራቸውን ወይም ደግሞ ያነሳቸውን የምንደግፍ ነው የሚሆነው።